እንኳን አደረሳችሁ ብለናል። በዓል እንዴት ነው? እኔ ማንኝ እኔ ሁለት በዓል እንዳከብር የመረጥከኝ ማለት ዛሬ ደግሞ ሶስተኛ በዓል እንዳከብር የመረጥከኝ ማንኝ እኔ? ወይኔ ዛሬ ከቼልሲ ጋር ጭው ያለን ማለት ነው። ሲቲ ላይ አይደለም ቋጥረህበት ማለት ነው። እንደዚሁም እንደዚህ አይነት ቻንስ ነው አግኝቶ ይጥላል ለመጠበቅ የማይታሰብ ነገር ነው። አንተ ገብቷል። እዚህ ጋር እንደው ፔፔ ዛሬን ብቻ እንደው የዛሬን ብቻ አውጣኝ፣ እንደው የዛሬን አውጣኝ ያሉኝ ስንቱን መጣሁኝ እኮ። ቼልሲን ዛሬ ግዴታ ደግሞ ማለት ነው በጣም በእርግጠኝነት ጠፍጥፌ ነው መልጣ ፈርስት ሃፍ ነው ምንገለው ጨዋታ ነው። በጣም የምጠብቀው ነገር ነው። ገብቷል። ቼልሲ ቶፕ 5 ቶፕ 4 ላይ ምናምን አዛ ነው ሊቨርፑልን ታንት ማሸነፉን ተከትሎ ማለት ግን እኔ እግዚአብሔርን እኛ እዚህ ጋር ታይትል ሬስ ነው ያዝነው። ወይኔ ጉድ ይፈላ። አሁን ቀጣይ ጨዋታዎች ልበላው ነው እንዴ? ቆይ እኔ ልበላው ነው። ብዙ ሰዎች ዛሬ ማን ሲቲ ያሸንፋል ብለው ነው የሚጠብቁት። አው ልክ ናቸው እንዴ? እና ቼልሲ ያሸንፋል ብለው ይጠብቁ እንዴ? ምን ሆናል ባል? ከዛ በፊት ግን እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ማለት ዛሬ በዓል ነው፣ በቃ በዓል ነው እና ቢተላለፍልን ሌላ ነገ ምናምን ይሁንልን። እስኪ ዛሬ በሰላም ነው፣ በሰላም ነው። ትላንት ሊቪያ ያሸንፏል፣ በዛ ላይ አርሰናል ደግሞ ተሸንፏል። ሲቲ አስበው በዚህ ሰዓት ማለት ነው ሲቲን ከመቅጠም ከቀሪዎቹ 19 ኢቭን አርሰናልን መቅጠሙ ላይ ይሻላል። ቀሪ 19 ሁሉንም መቅጠም ይሻላል። ገባ አይደል? ሲቲ የትላንት ውጤት አይቶ ዛሬ የብሬ ነው ያላይ እንዴ አላይ እስከ ረፍታ ያለው ከዛ ውጤቱ ካማራው ያበረ ካልሆነ ግን አብድ ነኝ እንዴ አላይ እና ያስፈልገናል። ትላንት ሊቪያ ያሸንፏል፣ ያስፈልገናል። ገባ ዛሬ ከተሸነፈን እና አምስት ቦታ ስፖርቱ 5 ሆኖ እኛ የቻምፒየንስ ሊግ ቦታውን ካጣል ዝገት አይመጣውም ነው ማለት ጭራሽ ነው የማይመጣው። እና ግን ውጤት ገምት ካልከኝ 3-1 ሲቲ ያሸንፋል። እንደዛ ነው ይመስልኝ። በጣም ፌር ሲሆን ማለት በጣም ፌር ሲሆን 3-1 ሲቲ ያሸንፋል። ይሄ ሙሉ ራሱ ባይ አይመስልኝም። ፈላው የዛሬውን ጨዋታ ማሸነፍ አለበት ግዴታ ነው። ወያላው እያቀረበልን ያለው ብላ ብሏል። ብላ ከፍቶልሃል ዘንድሮ። የምሬን ነው ብለህ እንዳንተ አፒታይት የሰጠው የለም። ብላ ያው ወያላው ታውቃለህ፣ አጃቢ ነው እያጀበን ያለው። ብላ ቼላው ልቀቅ፣ ቼላው ልቀቅ፣ ለእግር ኳስ ስትል ልቀቅ። የነገን ጨዋታ የሌሎቹን እንቋጥርልሃለን። የነገ ላይ ግን ልቀቅልን። ለፈላው ያስፈልገናል አባቴ። ፈላው ነገ በቃ ግድ ነው አባቴ። እግር ኳስን አድንልን፣ ከጦርነት ገላግለን። የምሬ ነው ግን የምላችሁ ሲቲ ዘንድሮ በአርሰናል ታግዞ እንግዲህ በአርሰናል ተሞሽሮ በአርሰናል ታጅቦ 3 ዋንጫ ሊበላ ነው። ጭራሽ 3 ዋንጫ ሊበላ ነው። አስባችሁታል? የሞቶ ማንቸስተር ሲቲ ፕሪሚየር ሊግ፣ ኤፍኤ ካፕ እና ካራቦ ካፕ ሊበላ ነው። ሰበር ዜና ምንድነው አትለኝም? ታላቁ ገናናው ክለባችን ማንቸስተር ሲቲ ዛሬ ወደ ሜዳ ይመለሳል። ሐቢቢ የማን ሲቲ ደጋፊ ሆነሽ በዚህ ቪዲዮ ለክለብ መልካም እድል ሳትል በፍጹም ማለፍ የለብህም። በፍጹም ምንም ነገር ሳትል ማለፍ የለብህም ነው የሚል 5 ጊዜ ኮፒ ሊንክ እያደረክ በዛውም ሐቢቢ ፎሎ እያደረክ ሲቲዝንስ የዛሬው ጨዋታ እጅግ በጣም በቃ ሲዝናችን ዲፋይን የሚያደርግ በጣም ወሳኝ የሆነ ጨዋታ ነው። ስለዚህ ማን ግዴታ ማሸነፍ አለብን። ማሸነፍ ብቻ ነው፣ ሌላ ነገር አንፈልግም። ያው ጨዋታው ምሽት 12 ሰዓት ተኩል ነው የሚጀምረው እና ከሜዳችን ውጪ ነው። ይህ በጣም ተጠባቂ የሆነ ጨዋታ ነው። ቼልሲም እንደምታውቁት ይጋተታል ብዬ ነው የማስበው። ለምን ለቶፕ 4 ሲል ማለት ቻምፒየንስ ሊግ ቦታ ሲል። ስለዚህ ዛሬ ሁሉም ተጫዋች መፋለም ነው ያለበት። ማንም አንገቱን መቀላት አለበት። በቃ ልንገራችሁ ማለት ነው። ቀናችን ዛሬ እንዲህ ነው በፈገግታ ተሞልቶ የሚውለው እና ምሽታችን ያማረ ይሆናል ብዬ ተስፋ አደርጋለሁ። ለማንኛውም ድል ለታላቁና ለሀያሉ ለውዱ ክለቤ ማንቸስተር ሲቲ ይሁንልኝ። ለማንኛውም ይመቻችሁ። ኮፒ ሊንክ ሼር እያደረጋችሁ መልካም ቀን። በመጀመሪያ እንኳን አደረሳችሁ። ያው ለኛ በዓላችንን ቀደም ብለን ትናንት ያከበርን ቢሆንም ያው ዛሬ ደግሞ ዋናው በዓል አለ እና ይቺን የመሰለች አበረሽ ጌም አለች ዛሬ። ቼልሲ ከሲቲ ቆንጆ ደርቢ ነው። ግን ደግሞ ምንድነው ቼልሲ ዛሬ ሲቲን ያስጥለዋል ብሎ እንደሚያስብ ሰው ዛሬ ምንም ሞኝ የለም። እኔ ልንገራችሁ ቼልሲን ዛሬ ብሪጅ ላይ ሄደን ደብድበነው ነው የምንመለሰው ስላችሁ። ይሄ እንደው የሆነ በቃ ተመጣጣኝ ጨዋታው ነው ምናምን ሁሉ አይደለም። ልጥፍጥፍ አድርገን በ3 ጎል ልዩነት በ4 ጎል ልዩነት የሚያልቅ ጨዋታ። ለምን የተሻለ ቲም አለ። ቼልሲ በዚህ ሰዓት እንደ ቼልሲ የወረደ አቋም ላይ ያለ ክለብ የለም። እንዲሁም ደግሞ የተሻለ ፐርፎርም እያደረግን ያለነው በዚህ ሰዓት እኛ ስለሆነ በዛ ላይ በተለይ ትናንት አርሰናል መሸነፉን አይቶ የሚገባው ሲቲ ዛሬ ታዩታላችሁ። እንኳን እንደዚህ ሊንቸፋቸፍ ቀርቶ ማለት ነው። ዛሬ ቼልሲ ሜዳ ላይ ሄደን ይሄ አሳምኖ ካላሸነፈ ሲቲ ምን አለ በሉኝ። እኔ ኢቭን ቼልሲ ቻንስ የለውም ዛሬ ጭራሽ። የቼልሲ ደጋፊ ሊደብረው መስሏችሁ? በፍጹም
ሜቢ ቶፕ 4 ሊያሰገው ይችላል ምናምን ነገር ግን ወፍ የቼልሲ ተጫዋቾች አይደብራቸውም። እኔ ልንገራችሁ ምንም ቢሆን ምንም ጭራሽ ነው የማይሰማቸው። እነሱ ገና ትናንትና በርንሞዝን ሳያልፉ ነገ ሲቲ ስለሚያስጥልን ቼልሲ ስለሚያስጥልልን ሲቲን ችግር የለውም አሉ። በርንሞዝን ሳታልፍ ወጉልኝ ደህና አድርገው። እኔማ እንዴት ደስ እንዳለኝ። ዛሬ ብሪጅ እንሄዳለን 3 ነጥባችንን ይዘን እንመለሳለን። ከዛ ኔክስት ዊክ ደግሞ ኤቲአር ላይ እናሳያቸዋለን የዋንጫ ቲም ምን አይነት ቲም እንደሆነ። ልክ የዓመቱ መጨረሻ 5 6 7 8 ጨዋታ ሲቀር ፋምብል የሚያደርግ ቲም የለንም እኛ። በየዓመቱ እንደው ደጋፊውን እያቃጠለ ከዓመት እንደው አይሰለቸውም። በቃ አራተኛ ተከታታይ ዓመት ሁለተኛ ሊወጣን ደግሞ ሁለተኛም ይወጣታል። የሚያሳዝነው ከዩናይትድ ጋር እንደዚህ ተቃቅፈው ሻምፒዮንስ ሊግ አንድ ላይ ሊገቡ ነው በያለምን ማጭ ሁለቱ። በአጭሩ ሲቲ ዛሬ ያሸንፋል። ሄደን ብሪጅ ላይ ያሸንፈን 3 ነጥባችንን ይዘን እንመለሳለን። የሆነ አሳምነን ነው የምናሸንፈው። የጨዋታ ግምት 3-0 ወይ 4-0 ለሲቲ። ሲቲ ዋንጫውን መብላት ከፈለገ አሁን ላይ እጁ ላይ ገብቷል ትልቅ እድል። አርሰናል ከበርናባስ መሸነፉን ተከትሎ አሁን ላይ ያላሉን ያንዳንዱ ጨዋታ የሚያሸንፍ ከሆነ ዋንጫውን የመብላት ከፍተኛ እድል እንዳለው አሁን ላይ ሁኔታዎች ተከስቷል። ይሄ ደግሞ ለማንቸስተር ሲቲ በጣም እጅግ በጣም ጥሩ አጋጣሚ ነው ብዬ ነው የማስበው። ምክንያቱም አርሰናል ነጥብ መጣሉ አሁን ላይ 9 ነጥብ ነው ያለው። ነገ ቼልሲ የሚያሸንፉ ከሆነ 6 ነጥብ ይሆናል። እንዲሁም በሜዳቸው የሚያገናኛቸውን የኢታሩን ጨዋታ አርሰናል ከማንቸስተር ሲቲ እሱን የሚያሸንፉ ከሆነ ነጥቡ ሲወስዱ ይሆናል። ድጋሚ ደግሞ ከክሪስቲያን ፓላስ ጋር የቀረውን ጨዋታ ካሸነፉ ነጥቡ 0 ነው የሚሆነው። ይሄ ደግሞ ለማንቸስተር ሲቲ እጅግ በጣም ትልቅ እድል ነው ይመስለኝ። አሁን ላይ ፕሪሚየር ሊጉን ማሸነፍ የሚፈልጉ ከሆነ ማንቸስተር ሲቲ የቀረውን እያንዳንዱ ጨዋታ እንደ ፋይናል እየተመለከተ መጫወት አለበት ብዬ ነው የማስበው። ከዚህ በፊት እንደሚያደርገው እዚህ ጋር በምትመለከቱት እነዚህ ሁኔታዎች ላይ እንደተፈጠረው ማንቸስተር ሲቲ በድጋሚ አርሰናል ላይ የማድረግ ከፍተኛ አቅም አለው። ምክንያቱም ማንቸስተር ሲቲ የማሸነፍ ሜንታሊቲ ያላቸውን ቡድን አግኝቷል። ቋሚ 11 ማን እንደሆነና በማን ቡድን ማሸነፍ እንደሚችል በስትክክል ተመልክተናል። በሚያስደንቅ ሁኔታ ሊቨርፑል ላይና አርሰናል ላይ ያደረጉትን ነገር በእያንዳንዱ ከዚህ በኋላ በሚያደርጉ ጨዋታ የሚያደርጉት ከሆነ ምንም አይነት ጉዳት ሳያስተናግዱ በሚያስደንቅ ሁኔታ ማንቸስተር ሲቲ ምንም ፕሪሚየር ሊጉን ላያነሳበት የሚችልበት እድል የለም። ነገር ግን ይሄኛው ማንቸስተር ሲቲ ትንሽ ኮንሲስታንሲ ይጎሏል። እሱ ነገር ትንሽ የሚያሳስብ ነገር ነው። ሙሉ ለሙሉ ከዚህ በፊት የተፈጠረው ታሪክ ይደገማል ማለት ሳይሆን አሁን ላይ ማንቸስተር ሲቲ በድጋሚ እድል አግኝቷል። የዋንጫውን ይጠቀሙበታል የሚለውን አብረን የምናየው ይሆናል። አሁን ላይ ሁሉም የማንቸስተር ሲቲም የአርሰናል በራሳቸው እጅ የሚወሰን ነው። አርሰናል ነጥብ እስኪጥል መጠበቅ የለባቸው። ማንቸስተር ሲቲ ያለባቸውን ጨዋታ ማሸነፍ ነው። ከዚህ በኋላ የራሳቸውን ምርጫ በራሳቸው ነው የሚወስኑት። ዋንጫ ሲመለከት ደም እንዳሸተተ ነብር የሚሆነው ማንቸስተር ሲቲ የአርሰናልን መሸነፍ ተከትሎ አሸወይና ላይ ይገኛል። ዛሬ ደግሞ በዕለተ ትንሣኤ በወሳኝ መርሃ ግብር ቼልሲን ወደ ስታንፎርድ ብሪጅ ተጉዞ ይገጥማል። ማንቸስተር ሲቲዎች የሊጉ መሪ አርሰናልን ለማቆም ብዙ የቤት ስራ የሚጠብቃቸው ቢሆንም በካራቦ ካፕ ፍጻሜ ያስመዘገቡት ድል ስነ ልቦናዊ ብልጫ ሊሰጣቸው እንደሚችል ይገምታል። አርሰናል ትላንት በቦርንማውዝ የደረሰበት ሽንፈት ደግሞ ለሲቲ ነገሮችን ከውስብስብነት ወደ ቀላልነት እየቀየረው ይገኛል። ሲቲ ዛሬ ድል ከቀናው የነጥብ ልዩነቱን 1 ጨዋታ እየቀረው ወደ 6 ዝቅ ማድረግ ይችላል። ማንቸስተር ሲቲ በወርሃ ሚያዝያ ካደረጋቸው 31 ጨዋታዎች 28ቱን ማሸነፋቸው በመጨረሻ ሳምንት መርሃ ግብሮች ወቅት አሁንም በጠንካራ አቋማቸው እንዲቀጥሉ ሊያደርጋቸው እንደሚችል ተገምቷል። ማንቸስተር ሲቲ ወደ ስታንፎርድ ብሪጅ ራባቸው የመጨረሻ 5 አጋጣሚዎች በ4ቱ ድል ሲቀናው የዚህ ሳምንቱን ጨዋታ ለማሸነፍም የ41.2 በመቶ ንጻሬን አግኝቷል። ቼልሲ ከ2021 ጀምሮ ከሲቲ ጋር ባደረጋቸው 9 ጨዋታዎች ማሸነፍ አለመቻሉ ደግሞ ውጤቱን ለውሃ ሰማያዊ ለባሾች ያደላ አድርጎታል። ይህ ጨዋታ ዛሬ አመሻሽ 12 ሰዓት ሲል ጅማሮን ያደርጋል። በሌሎች ጨዋታዎች 10 ሰዓት ሲል ቶተናም በአዲሱ አሰልጣኝ ሮቤርቶ ዲዘርቢ እየተመራ ወደ ስታዲየም ኦፍ ላይት አቅንቶ ሰንደርላንድን ሲገጥም ኖቲንጋም ፎረስት ካስቶን ቪላ እንዲሁም ክሪስታል ፓላስ ከኒውካስትል የዛሬ ጨዋታዎች ናቸው። የዕለተ ፋሲካ የጨዋታ ግምቶችን ኮሜንት ላይ ከስር ጻፉልኝ። ላይክ ፎሎ ማድረግ እንዳይረሳ። አረ በለው ዛቻ። የቼልሲው አሰልጣኝ ከአሁኑ ሲቲዎች ላይ የሌለ ዛቻ ጀምሯል ነው የምላችሁ። ዛሬ ጋዜጣዊ መግለጫ ላይ እንግዲህ ስለ ሲቲ ጨዋታ ጠይቀውት ነበር። እንዴት ነው እናሸንፋለን ብላችሁ ታስባላችሁ አይነት ነገር ጠይቀውት፣ በእርግጠኝነት እናሸንፋለን፣ ማሸነፍ እንችላለን፣ ያለፉት ጨዋታችንን በደንብ አይቼዋለሁ፣ እኛ ጠንካራ ቲሞች ነን፣ የትኛውም ቲም ላይ ችግር መፍጠር እንችላለን፣ ነገር ግን የሚገባንን ውጤት እያገኘን አይደለም ሲል ተናግሯል። ይሄ ቀድሞ መፎከር ከጨዋታ በፊት እኛም ላይ አልጠቀመም፣ ነገር ግን እኛ የምንፈልገው ማሸነፍህን ነው። ለማንኛውም እናይልሃለን። እስቲ ኮፒ ሊንክ ፎሎ ይደረግ። ይመቻች።
ያልተጠበቀው ያልተገመተው ቦርንማውዝ የእንግሊዝ ፕሪሚየር ሊግ ዋንጫ ፉክክር ላይ ነፍስ ዘርቶበታል። ትናንት አርሰናልን ኤምሬትስ ላይ በሜዳውና በደጋፊ ተቀጡ ቅጣት ከቀጣው በኋላ ፔፕ ጋርዲዮላ ስለ ፕሪሚየር ሊግ ዋንጫ እንዲያስተዋርዋቸዋል። ዛሬ በስታንፎርድ ብሪጅ ቼልሲን የሚገጥሙበት ጨዋታ የፔፕ ጋርዲዮላ ማንቸስተር ሲቲ በጉጉት ይጠበቃል። ይህንን ጨዋታ ካሸነፉ እንደዚሁም በመጪው እሁድ የሚከናወነውን በቀጣይ ሳምንት ማለት ነው አርሰናልን ድል ካረጉና ተስተካካይ ጨዋታቸውን ማሸነፍ የሚችሉ ከሆነ ከአርሰናል ጋር በነጥብ እኩል ይሆናሉ። ምናልባትም በርከት ያሉ ጎሎችን ካስቆጠሩ በጎል ክፍያ ከፍ ብሎ ሊቀመጡበት የሚችሉበት እድል አለ። ሲቲ ቀሪዎቹን ጨዋታዎች ያሸነፈ አርሰናልን በተመሳሳይ ቀሪዎቹን ጨዋታዎች ቢያሸንፍ እኩል 85 ነጥብ ላይ ይሆናል። የእንግሊዝ ፕሪሚየር ሊግ ለመጀመሪያ ጊዜ በጎል ሊለይ የሚችልበት እድል ሊኖር ይችላል። ከዛ በፊትም ሊጠናቀቅ ይችላል።